ሰላምዬ ለጆሲ ሁሉም ነገር ተናገረች። ጆሲ ሁሉም ነገር አወቀ። ስለ አሴት ማን እንደሆነች ለምን እዚህ ቤት እንዳገባችሁ ሁሉም ነገር ዘርዝራ አንዳንድ ሺህ ነግሯለች ማለት ነው። ዮኒ ማነው ሳምቾ እንደተመረዘ አወቀ። ማን እንደመረዘው የገዛ ሚስቱ አቅፏት የሚተኛው የነገ የልጆቼ እናት ትሆናለች ብሎ አብሯት ያለው ሴት ልትገለው እንደምትፈልግና በጣም በዛው ደግሞ በትንሽዬ መርዝ እንኳን ሳይሆን በጣም ከባድና መድኃኒት ለማይገኝለት ቀስ እያለ እያሰቃየ ደም እየመጠጠ የሚገል መርዝ እንደሰጠችው ሜሮን መሆኑን አውቆ በጣም አዝኗል። ሰላምዬ አሴት መሆኗን ለሁሉም ተናግራለች። ጋሽ ግርማም አውቀዋል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች አሴት ክፍል 18 ላይ እንግዲህ ጆሲ በከባዱ ተደብድቦ ወደ ቤት ገብቷል። ወደ ቤት ከገባ በኋላ ሳሚ ለፖሊስ እናሳውቅ ስል አይ አልፈልግም፣ የደበደቡኝ ሰዎች በደንብ ስለማውቃቸው ራሴ መልሼ እበቀላቸዋለሁ እንጂ ለፖሊስማ አሳልፌ አልሰጥም በማለት አሻፈረኝ ብለዋል። አልናገርም ብለዋል፣ ግን በደንብ አውቃቸዋለሁ በማለት ሜሮን እንዳስደበደበችው በደንብ እርግጠኛ ሆኖ አውቋል ማለት ነው። ግን እርግጠኛ ሆኖ ካወቀ በኋላ ለእሷ ነበረ ሁሉም ነገር ሲናገር የነበረው ማለት ነው። አውቅ ያለው አንቺ እንዳስደበደብሽኝ በደንብ አውቃለሁ። አንቺ ሰውን ከማስደበደብና መርዝ ሰጠሽ ከመግደል ውጪ ሌላ ምንም የተሻለ ሀሳብ የለሽም። አእምሮሽ የተሻለ ሀሳብ ማሰብ አይችልም። መጀመሪያ አእምሮሽን አሰሪ። ሰው ላይ ክፋት ለማሰራት ስትሞክሪ፣ ለማድረግ ስትሞክሪ የሆነ የተሻለ ነገር አስቢ በማለት ሲመክራት ነበረ ማለት ነው። ሜሮን ደግሞ በደንብ እንደማስብ በደንብ እያሳየሁ እገኛለሁ። ከዚህ በኋላ ደግሞ በደንብ እጥፍ አድርጌ ያሳያለሁ በማለት ሜሮን ተመቸችኝ ማለት ነው ቤተሰብ። እና ጆሲ እንግዲህ ለሳሚ ሁሉም ነገር እናገራለሁ ብሎ ነው እንግዲህ ለሜሮን ቀድሞ ነግሯት ነው ሄዶ ለሳሚ ተመረዛሃል፣ በጣም ከባድ መርዝ ነው የተመረዝከው፣ የምግብ ዝም ብሎ መመረዝ ሳይሆን ኦን ብሎ ነው የመረዙክ። ስለዚህ ይህ ነገር እስከ ማጣራ ድረስ እውነቱ ላይ እስከሚደርስ ድረስ ራስን ጠብቅ፣ የተሰጠ መድኃኒት በትክክል ውሰድ፣ ሐኪም ቤት እንሂድ ሲልክ ዛሬ ነገ እንዳትለኝ እሺ በለ ከኔ ጋር ሂድ ብሎታል። እና እሺ ብሎ ተቀብሏል ማለት ነው ሳምቾ። ከዛ በኋላ ሜሮን እንግዲህ በጣም ነበር ስታስመስል የነበረው። ውዱ ባሌን የልጆች አባት ማን ነበር ሊገልብኝ የነበረው? ከስራ ቦታ የተጣላው ሰው አለ? ሊጎዳክ የሚፈልግ ሰው አለ? ማን ነው ብላ ስትጠይቀው እኔም እኮ ከአንቺ እኩል ነው የሰማሁት፣ ምንም ማውቀው ታሪክ የለም። እኔን ከዚህ ቤት ውጭ ሲጀመር ምግብ ብዙም በልቼ አላቅም፣ በበላ ራሱ እኔን የሚጎዳ ማንም የለም፣ እንደዚህ አይነት ጠላት የለኝም። እኔ ተሳስቶ ዶክተሩ ተሳስቶ ሊሆን ይችላል፣ ወይም ደግሞ ይሆናል በሆነ ነገር ሊሆን ይችላል፣ ቀለል አድርጎት በማለት ነበር ቀለል አድርጎ ያለፈው ማለት ነው ሳምቾ። እና ጆሲ እንግዲህ ሰላምዬን ጠይቋታል። ምንድነው የደበቅሽኝ? እስከ ዛሬ ድረስ እዚህ ቤት የገባሽበት አላማስ ምንድነው? አንቺ ቆንጆ ነሽ፣ ስነ ስርዓት አለሽ፣ ማንም ለትዳርም ለምንም ሊመኝሽ የሚችል ሴት ነሽ፣ የተማርሽ ነሽ። ለምንድነው እዚህ ቤት ውስጥ ሰራተኛ ሆነሽ በዛውም የሜሮን ይሄ ሁሉ ስቃይ፣ ይሄ ሁሉ ድብደባ፣ ይሄ ሁሉ የግድያ ሙከራ እስከሚደረግብሽ ድረስ ለምንድነው እዚህ ቤት የቆየሽው ብሎ ሲጠይቃት የገባችበትን አላማ አቶ ግርማን ለመበቀል እንደሆነና እዛ ያን ወረቀት ደግሞ የሱ ቁምሳጥን ውስጥ እንዳለና እሱን እስከምታገኝ ድረስ እዚህ ቤት እንዳለች አረጋግጣ ሁሉም ነገር ነግረዋለች ማለት ነው። ጆሲም አይዞሽ፣ የገባሽበትን አላማ ታሳካያለሽ፣ እንድታሳኪ እኔም ከጎንሽ ነኝ በማለት ሲያበረታታት ነበረ። ለጋሽ ግርማ ስለሚጠላው ብዙ ጊዜ በጆሲ በሳሚ ፊት ሲያሸማቅቀው እንደነበረ ከዚህ በኋላ እሱ መበቀል ስለሚፈልግ ከጎንሽ ነኝ ብሏታል ማለት ነው።